ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። ይዋት እቺ ጨረቃ ፋሚሊዎችን ብሩክና ሀይሚ እየበጠበጠች ሆዶ ላይ ምን እንደኔ ወጥራ እንደ እርጉዝ ሰው እየጨፈረች ነው። ኢማኑኝ እቺ ልጅ እርጉዝ አይደለችም ውዶቼ፣ ኢማኑኝ ክርስቶስ ምስክሬ ነው። ግን እቺ ልጅ እርጉዝ አትመስለኝም። ምን ባለፈው ብሩክና ሀይሚ መጀመሪያ ጊዜ ሲታገኝ ሆድ ላይ ምንም እንደሌለ ነው ያየ ነው። ገባችሁ አይደለ? እንዴት በአንዴ አንድ ወር ላይ አሁን አንዴ ልት ማለት የሆነ ልትወልድ ቀን የደረሰ ሰው ነው የምትመስለው። አንዴ ደግሞ ጭራሽም ማለት ገና 4 ወር 3 ወር የሆነ ነው መሰለው። እንዴት ነው ነገሩ? የምር ነው የምላችሁት። እኔ እቺ ልጅ ሰው ማለት ነው ይዟት ማለት ብትፈታሽ ምን ችግር አለ? ሆዷን ባያት ሰው ምን አለ? የምር ነው እቺ ልጅ እርጉዝ አይደለችም። የምር ነው ውዶች፣ እርጉዝ አይደለችም። ኪ ኧረ በእናታችሁ ዘንድሮ ጉዳለ ይሄ ነገር እንደ በየቦታው ሁሉ ደግሞ ሴቶችን ዘንድሮ ተነስቶባቸዋል። እንዴት ነው አንተ ያገኛችሁትን ወንድን አስረግዟል አራፋር ብሎ እንዶ እኔ አሁንም ሌላ ቦታ የሆነ ነገር እያየሁ ነበር። በጣም ነው የሚገርመው። እኛ ኧረ በኢየሱስም በጣም ይከብዳል። ብቻ እና አላቅም ውዶች፣ ይሄማ እንኳን ማለት ነው ሆድ አይደለም። ይሄው የለጠፍኩትን አይታችሁታል አይደል? ታምሌን ላይ እና ደግሞ እንትን ላይ ሼር ላይ ቪዲዮ እንትን እንደ ፎቶ ማለት ከነ ፎቶ ጋር ዳቂቅ ያለው ይሄንም ማለት ነው። ይሄንን ላስቲክ ነው እንጂ ሆድ ላይ ያሰራችሁ ይሄ ሆድ አይደለም። እዩ እርጉዝና አይደለም። እዩ አረግዛ አይደለም። ገባችሁ አይደለ? አረግዛ አይደለም። ጉድ ነው እንኳን ዘንድሮ። ኧረ በስመ አብ በሉ እንዴ! የምር ነው የምላችሁት። አረግዛ አይደለም እቺ ልጅ እንደዚህ ይሆናል ያለችው። ገባችሁ? አሁን ብሩክና ሄሚ ህይወቱን ለማበጥበጥ ነው እንጂ ከዚህ የበለጠ ነገር ሌላ ምንም ማስብ አይደለም። ግን ከዚህቺ ጋር የሆነ ደፋር የሆነ ሰው የለም። ብሩክና ሄሚ እንጃ ሰዎች እንደዛ ሲጣሉ ደስ አይለኝም። ምን ሆነ ሲነግራችሁ እግዚአብሔርን እንደ በሷ ምክንያት ሰው ሲጣላ እንዴት ነው ነገሩ? ምን ይባላል እንደ ስለዚህ ይሄ ነገር ከብሩክና ከሄሚ ማለት አንድ ደፋር ሰው ካላችሁ እቺን ሆዷን ይዛችሁ ይዋት ማለት እውነት ነው ውሸት ነው የሚለው ነገር ለማወቅ ማለት ነውና እንደ ይሄ ነገር በጣም ከባድ እኮ ነው ቤተሰብ። የምርን እኮ ነው እንደ እንዴት ነው ማለት አረግዣለሁ ትላለች። እንዴት በአንዴ ሆድ እንዴት እንደዚህ ሊሆን ይችላል? ይቻላል እንዴ? መሆንም ይቻላል? እስቲ የሚቻል ከሆነ ንገሩን እስቲ። እኔ የማላቅ ነገር ነው እንዴ ቤተሰብ ጊዜው። ኧረ በጣም ነው የሚከብደው። ለማንኛውም እውነት ይከብዳል። የምር ነው የምላችሁት። እና ብቻ ከብሩክና ከሄሚ ማለት የሆነ ደፋር ሰው የለም ሆዷን ይዞ የሚያየው ሰው እውነት አረግዛ ከሆነ የምር ኢየሱስ ይመረ በጣም ይጨንቃል። እውነት ይጨንቃል። በጣም ነው የሚጨንቀው። እውነት እንጂ የብሩክና የሄሚ ሰላም ነው ናፈቀኝ አሁን ላይ። እኔ እውነትን ነው የምላችሁት። በቃ ሰላማችሁ ናፈቀኝ። በቃ ወደ ራሳችሁ ተመልሳችሁ ማየት ነው ናፈቀኝ አሁን ላይ። ገባችሁ አይደለ? እንጂ እስቲ ሁሉን ነገር እናያለን። እስቲ ምን እንደሚሆን ምን እንደሚፈጠር። ብሩክና ሄሚ ዛሬ ግን ቅምጥሌም አንድ ሆና ትመጣለች። ይሁን ምን ይሁን አናውቅም። ብቻ ለማንኛውም ብቻ የሚመጡትም ሰዓት ደርሷል ምናምን ይመስለኛል። ብቻ ዛሬ ሄሚዬ እንኳን የሆነ መልካም ዜና ቢታሰማን ደስ ይለኛል። እኔ በበኩሌ እውነት በቃ አላቅም። የምር ነው የምላችሁት። ልባችን እንዲያርፍ ማለት ነው። ተቸገርን እኮ እግዚአብሔርን ቀን በቀን እነኚህ ወጣጤ ሰዎችን እየጠሩ ብሩክና ሀይሚ ደግሞ በዚህ ማል ላይ ሊነቁ አልቻሉም። እንኳን ማን መልካም ነው ማን ክፉ ነው፣ ይሄ ልጅስ ምን አስቦ መጣ የሚለው ነገር ለማወቅ እንኳን እናንተ እየጠራችሁ አይደለም። ገባችሁ? እናንተ በቃ አላቅም። እናንተ ሀሳብ ምን ሊገባኝም አልቻለም ለኔ ማለት ነውና እሺ። ለማንኛውም ውዶቼ እናያለን የምር ምን እንደሚሆን ምን እንደሚፈጠር ብቻ ፈጣሪ ያውቃል አይደለ? እንጠብቃለን። ውዶቼ በጣም ወዳችኋለሁ። እስቲ ቪዲዮን ሼር ላይክ አድርጉ። ብሩክና ሄሚ እንዲነቁ ንቁ በሉ። እውነት በቃ እንደዚህ አይነት ነገር ሊኖር ይችላል። እቺ ልጅ አውቃም ሊሆንም ይችላል። ግን ሄሚ ቦታ ማስጣት የለባትም። ለዚህ እቺ ልጅ ቦታ እንዳትሰጣ እቺ ልጅ ማማን የለባትም። የምር ነው። እቺ ልጅ ወጠጤ ነች። እኔ አልተመቸችኝም። እውነት ስነግራችሁ እውነት አልተመቸችኝም እንዴ ሰው ዝም ብሎ ከመሬት ተነስቶ አስረግዘኛል። አሁን ደግሞ ዛሬ ደግሞ ያየሁት ነገር አንድ ምን ያለች ከእሱ ጋር አብረው እየኖሩ ነበር ነው ያለችው አይደል? አይታችሁታል? እየኖሩ ነበር እና ከዚህ ልጅ ጋር ማነው ቢኒ የሚባል ልጅ ጋር አብረው እየኖሩ ነበር አለች። ስለማንኛውም እስቲ እናያለን። በእውነት እንደ ይከብዳል እኮ እንደ ግን የሷ ማለት ነው ሲንቱ የትኛው ነው እሷን ያገባት? የሷ ባል ማን ነው? ስንት ሰው ጋር ነው ፎቶ? አሁን እኮ ብዙ ነገሮችን እሷ አጣፍታለች ይመስለኛል እኔ ያሳስበው
እውነት ሚዲያ ከመውጣቱ በፊት ኢንስታግራም ይሁን ይሄ ቲክቶክም ሊኖር ይችላል። ይሄ ብዙ ነገሮች አሁን እየወጣ ነው። ግን እንዴት ማለት አዲስ ነው የከፈተችው እነ ብሩክ ከተገናኝታ በኋላ ነው ይሄን ነገሮችን ይሄ ቲክታክንም ኢንስታግራምን ማለት የከፈተችው አይደል እንዴ? ስለዚህ በጣም ከባድ ነገር አለ ማለት ነው። ከባድ ነው እንግዲህ። ለማንኛውም ብቻ ፈጣሪ ማላችሁ ይግባ ብሩክና ሄሜን ላይ እና እንጃ የነሱ አንድነት ብቻ ነው እኛ የምንፈልገው፣ ሌላ ምንም አንፈልግም። እነሱ አንድ ከሆኑ ሌላ ትርፍ ነው እና ይመቻችሁ ብቻ ጸልዩ። ወዳችኋለሁ። መልካም ምሽት ይሁንላችሁ። መልካምን ያሰማንን ባይ